ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። በአውሮፓ ሻምፒየንስ ሊግ የምድብ የመጨረሻ ጨዋታዎች ወደ ጣሊያን ዲያጎ አርማንዶ ማራዶና ስታዲየም ያቀናው የለንደኑ ኩራት ቼልሲ ናፖሊን በሜዳውና በደጋፊው ፊት 3-2 በማሸነፍ አስደናቂ ስኬትን ተጎናጽፏል። አሰልጣኝ ሊያም ሮዚኒየር የሚያቆማቸው አልተገኘም። ካደረጓቸው 6 ጨዋታዎች 5ቱን በማሸነፍ በታላቅ የድል ስኬት ላይ እየገሰገሱ ይገኛሉ። ጨዋታው ምን መልክ ነበር የሚለውን ጉዳይ በስፋት እንመለከታለን። አብራችሁን ቆዩ። 36 የአውሮፓ ክለቦች በአራት ምድብ ተከፍለው ሲያደርጉት የነበረው የምድብ ጨዋታ ሮብ ምሽት 5 ሰዓት ላይ በይፋ ተጠናቋል። እንግዲህ ከአጠቃላይ 36 ክለቦች ማለት ነው 8ቱ ክለቦች ወደ ቀጥታ 16ቱን የተቀላቀሉ ሲሆን ከ9 እስከ 25ኛ ያሉ ቡድኖች ደግሞ ቀጣይ የደርሶ መልስ ጨዋታ አድርገው ቀጣይ 16ቱን የሚቀላቀሉ 8 ክለቦች የሚለዩ ይሆናል ማለት ነው። በአዲሱ አሰልጣኝ ሊያም ሮዚኒየር እየተመራ ወደ ጣሊያን ዲያጎ አርማንዶ ማራዶና ስታዲየም ያቀናው ቼልሲ እንግዲህ ናፖሊን በሜዳውና በደጋፊው ፊት 3-2 በማሸነፍ አስደናቂ ስኬትን ተጎናጽፏል። በዚህም 6ኛ ሆኖ በማጠናቀቅ ቀጥታ 16ቱን መቀላቀል ችሏል ማለት ነው። ቼልሲ እንግዲህ መጀመሪያ ቀዳሚ የነበረ ቢሆንም ኋላ ላይ በተቆጠሩበት 2 ጎሎች 2-1 እየተመራ ከቆየ በኋላ አስገራሚ ካምባክ በማድረግ ከኋላ ተነስቶ እንግዲህ 3-2 በማሸነፍ አስደናቂ የድል ጉዞን ተያይዞታል። የቼልሲው ወሳኝ አጥቂ የሆነ የመጣው ጂያኦ ፔድሮ 2 አስደናቂ ጎሎችን ምታታዊ ጎሎችን በማስቆጠር ቼልሲን 16ቱን በይፋ እንዲቀላቀል አድርጎታል። እንግዲህ አሰልጣኝ ሊያም ሮዚኒየር የተጠቀሙትን ቋሚ አሰላለፍ እንመልከት። ሳንቼዝን በቋሚነት ተጠቅመዋል። ማርኮ ኩኩሪያ የተከላካይ ክፍሉን ስንመለከት ማርኮ ኩኩሪያን፣ ዌስሊ ፎፋናን፣ ሪሲ ጀምስንና ማሉ ጉስቶን የቼልሲን የተከላካይ ክፍል እየመሩ ወደ ሜዳ እንዲገቡ አድርጓል። መሃሉን አንድሬ ሳንቶስና ሞይሰስ ካይሴዶ እንዲቆጣጠሩ ተመርጠው ወደ ሜዳ ገብተው ነበር። እንደዚሁም በክንፍና ወደ መሃል አካባቢ ስቲቫኦ ዊሊያንስ፣ ኤንዞ ፈርናንዴዝ እና ፔድሮ ኔቶ የቼልሲን የፊት መስመር እየመሩ ወደ ሜዳ ገብተዋል። ጂኦ ፔድሮ የፊት መስመር ብቸኛ አጥቂ ሆኖ ወደ ሜዳ ሊገባ ችሏል። እንግዲህ አሰልጣኝ ሊያም ሮዚኒየር ከሌላ ጊዜ በተለየ ሁኔታ 4-2-3-1 አሰላለፍን ይዘው ወደ ሜዳ ገብተው ነበረ። በተቀያሪ ወንበር ላይ እነ ጊተንስ፣ እነ ጋርናቾ፣ እነ ባዲያሽሌን እንደዚሁም ሌሎች እነ ፓልመርን የተቀያሪ ወንበር ላይ አስቀምጠው እንግዲህ ጨዋታቸውን ሊጀምሩ ችሏል ማለት ነው። እንግዲህ ቼልሲ በዲያጎ አርማንዶ ማራዶና ስታዲየም ላይ እንግዲህ አስደናቂ የጨዋታ እንቅስቃሴ ማድረግ ችሏል። በኳስ በመቆጣጠር ረገድ የተሻለ ነበረ። እንደዚሁም በካውንተር አታክ በመሄድ የናፖሊ ተከላካዮችን በማስጨነቅ አስደናቂ ምሽትን አሳልፏል። የቼልሲ የተከላካይ ክፍል የአማካይ ክፍልና የአጥቂው ክፍል በጥሩ ሁኔታ ሲናበቡ አስተውለናል። የተረጋጋ የመሃል ክፍል እንቅስቃሴ ነበር ብሎ መናገር ይቻላል። ሞይሰስ ካይሴዶና እንደዚሁም አንድሬ ሳንቶስ የመከላከልም የማጥቃትም ሚናውን በሚገባ ሲወጡ ጨዋታው ላይ ተመልክተናል። እንግዲህ 19ኛው ደቂቃ ላይ ኤንዞ ፈርናንዴዝ በፔናልቲ አስቆጥሮ ቼልሲ 1-0 መምራት ችሎ ነበረ። መጀመሪያ ላይ እንግዲህ ጀምስ ቅጣት ምት ነበር የተሰጠው ከፔናልቲ ቦክስ ውጪ ማለት ነው። ጀምስ እንግዲህ አክሮ መቶ ጎል ለማስቆጠር በሚሞክርበት ሰዓት የናፖሊው ተከላካይ በእጁ መካቱን ተከትሎ የዕለቱ ዳኛ ፔናልቲ ሰጥቷል። በዚህም እንግዲህ ኢንዞ ፈርናንዴዝ ፔናልቲውን በአስደናቂ ሁኔታ በማስቆጠር ቼልሲን 1-0 እንዲመራ ማድረግ ችሏል። እንግዲህ አንድ ጎል ከተቆጠረ በኋላ ናፖሊዎች በጣም ተጭነው ለመጫወት ጥረት አድርገዋል። አልፎ አልፎ ወደ ግብ በመቅረብ ሙከራዎችን አድርገዋል። በእለቱ እንግዲህ አስደናቂ የነበረው የቼልሲው በረኛ ሳንቼዝ ያለቀላቸው ኳሶችን ሊያድን ችሏል ማለት ነው። እንግዲህ ናፖሊዎች ከውድድሩ ተሰናብቷል። ነገር ግን እንግዲህ ወደ ጥሎ ማለፍ ለመግባትና የደርሶ መልስ ጨዋታ አድርጎ የሻምፒየንስ ሊግን ዙሩን ለመቀላቀል በሚል እንግዲህ ከፍተኛ ተጋድሎ አድርገው ነበረ። ጎሎችን ለማስቆጠር በእጅጉ ተቃርበው ነበር። ነገር ግን የቼልሲ ተከላካዮች የቼልሲ በረኛ ባደረጉት ጉልህ አስተዋጽኦና ብርቱ ትግል እንግዲህ ቼልሲ
ጣፋጭ ስኬትን ሊያሳካ ችሏል ማለት ነው። ጨዋታው እንግዲህ በቀጠለበት ሰዓት 33ኛው ደቂቃ ላይ ቬርጋ ላይ የተባለው የናፖሊ ተጫዋች እንግዲህ ጎል አስቆጥሮ ጨዋታው 1-1 በሆነ ውጤት ሄዶ ነበረ። እንደዚሁም ናፖሊዎች የማጥቃት ኃይላቸውን በማጠናከር ያለ ሌላ ኃይላቸውን በመጠቀም እንግዲህ ተጨማሪ ጎል 43ኛው ደቂቃ ላይ በሆጅለንድ አማካኝነት እንግዲህ ማስቆጠር ችሏል። በዚህም መሰረት እንግዲህ ቼልሲን ናፖሊዎች 2-1 መምራት ችሏል ማለት ነው። እንግዲህ ናፖሊ ከጨዋታው በፊት 25ኛ ደረጃ ላይ ነበር። ስለዚህ ቼልሲን 2-1 እየመራ መሆኑን ተከትሎ ደረጃው ወደ ፊት በመምጣት እንግዲህ 16ቱን በደርሶ መልስ ጨዋታ ለመቀላቀል ተስፋቸው በእጅጉ ከፍ ብሎ ነበር። በአንጻሩ ቼልሲ ከነበረበት 8ኛ ደረጃ ወደ 12ኛ ደረጃ ዝቅ ብሎ ነበር እስከ ረፍት ባለው ውጤት ማለት ነው። ስለዚህ ከረፍት በኋላ እንግዲህ አሰልጣኝ ሊያም ሮዚነር ቅያሬዎችን ማድረግ ችሏል። ልክ 46ኛው ደቂቃ ላይ ሁለተኛው አጋማሽ እንደተጀመረ ፔድሮ ኔቶን አስወጥተው ኮል ፓልመርን ማስገባት ችሏል። ፔድሮ ኔቶ በእለቱ ጥሩ እንቅስቃሴ እያደረገ አልነበረም። ስለዚህ አሰልጣኝ ሊያም ሮዚነር ጥሩ እይታ ነው ያላቸው ብሎ መናገር ይቻላል። በዚህም ኮል ፓልመርን ወደ ሜዳ ቀይረው ማስገባት ችሏል ማለት ነው። ኮል ፓልመር ያለፉት 3 እና 4 ጨዋታዎች አምልጠውት እንደነበር ይታወቃል። አሁን ግን ለጨዋታ ሆኖ 46ኛው ደቂቃ ላይ ፔድሮ ኔቶን ቀይሮ ወደ ሜዳ ሊገባ ችሏል ማለት ነው። ፔድሮ ኔቶ ኮል ፓልመር ተቀይሮ ከገባ በኋላ አስደናቂ እንቅስቃሴ ሲያደርግ ነበረ። ከጉዳት የተመለሰ አይመስልም ነበር። ሙሉ ሜዳውን አካሎ ሲጫወት ነበረ። በትኩረት እንግዲህ ለአጥቂዎች ኳሶችን ሲያቀብል ተመልክተናል። ኢቨን እንግዲህ ጂኦ ፔድሮ ላስቆጠራት ጎል እንግዲህ ኳስ ወደፊት እንዲገፋ አመቻችቶ ያቀበለው ኮል ፓልመር ነበረ። በዚህም እንግዲህ 61ኛው ደቂቃ ላይ ጂኦ ፔድሮ እንዳልኳችሁ ከፓልመር ከመሃል ሜዳ ወጣ ብሎ የተቀበለውን ኳስ ወደፊት ገፍቶ አክሩ በመምታት እንግዲህ አስደናቂ ጎል ማስቆጠር ችሏል። እጅግ የምታምር ጎል ነበረች። እጅግ አስደናቂ ጎል ነው ያስቆጠረው። እጅግ በጣም ከምነግራችሁ በላይ ውብ ጎል ነው ያስቆጠረው። በዚህም እንግዲህ ጨዋታው 2-2 በሆነ አቻ ውጤት ሊቀጥል ቻለ ማለት ነው። እጅግ ቼልሲ የማጥቃት እንቅስቃሴ በማጠናከር የናፖሊ ተከላካዮችን በማስጨነቅ ተጨማሪ ጎሎችን ለማስቆጠር ቼልሲዎች በእጅጉ ሲጥሩ ነበረ። ተጨማሪ ጎል ማስቆጠር እንዳለብን የተረዱት አሰልጣኝ ሊያም ሮዚነር ተጨማሪ ተጫዋቾችን ቀይረው ወደ ሜዳ አስገብተዋል። ሳንቶስን አስወጥተው ጂሚ ጊተንስን ወደ ሜዳ ማስገባት ችሏል። በዛውም ደቂቃ 59ኛው ደቂቃ ላይ ማሎ ጉስቶን አስወጥተው አሌሃንድሮ ጋርናቾን ወደ ሜዳ ማስገባት ችሏል ማለት ነው። እንግዲህ በዚህም ቼልሲ በከፍተኛ ሁኔታ ሲያጥቃ ነበር። ተጨማሪ ጎል አስቆጥሮ 16ቱን ቀጥታ ለመቀላቀል ከፍተኛ ትግልና ከፍተኛ የማጥቃት እንቅስቃሴ ሲያደርጉ ተመልክተናል። 82ኛ ደቂቃ ላይ ልማደኛው ምርጡ አጥቂ ጂኦ ፔድሮም አሁንም ተጨማሪ ምርጥ ጎል በማስቆጠር ቼልሲን 3-2 እንዲመራ አስችሎታል ማለት ነው። ጂኦ ፔድሮ እንግዲህ ባለፈው ሳምንት በፕሪሚየር ሊጉም ጎል ማስቆጠር ችሏል። አሁንም እንግዲህ በዚህኛው ውድድር 3ኛ የሻምፒየንስ ሊጉን ጎል በማስቆጠር እንግዲህ አስደናቂ እንቅስቃሴ ማድረግ ችሏል ማለት ነው። ከጨዋታው በኋላ የጨዋታው ኮከብ ተብሎ ተመርጧል። እያደረገ ያለው እንቅስቃሴ ጂኦ ፔድሮ በእጅጉ ተለውጧል በአሰልጣኝ ሊያም ሮዚነር ስርና በምሽቱም ጨዋታ ያደረገው እንቅስቃሴ እጅግ አስደናቂ ነበር። እሱ ባስቆጠራቸው ድንቅ 2 ጎሎች እንግዲህ ቼልሲ ቀጥታ 16ቱን ሊቀላቀል ችሏል ማለት ነው። ሌሎች ተጫዋቾችም ተቀይረው ገብተዋል። ባዲያሽሌ በጊተንስ ድጋሚ ተቀይሮ ወጥቶ ባዲያሽሌ ወደ ሜዳ ሊገባ ችሏል። በዚህም እንግዲህ ናፖሊዎች ተጨማሪ ጎል አግብተው ጨዋታውን አቻ ለማድረግም ያህል ጥረዋል። ብዙ ሙከራዎችን ማድረግ ችለው ነበር። ነገር ግን በረኛችን ሳንቼዝ በአስደናቂ ሁኔታ በማዳን ቼልሲን ቀጥታ 16 ዙሩን እንዲቀላቀል ማድረግ ችሏል ማለት ነው። በዚህም እንግዲህ ጨዋታው 3-2 በሆነ በቼልሲ አሸናፊነት ተጠናቋል። ቼልሲ እንግዲህ ናፖሊን ሜዳው ድረስ ሂዶ አስደናቂ ስኬትን ተጎናጽፏል ብሎ መናገር ይቻላል። የቀድሞ የቼልሲ አሰልጣኝ የነበሩት አንቶኒዮ ኮንቴ እንግዲህ ቡድናቸው ጎል አስቆጥሮ ወደ ቀጣይ ዙር እንዲያልፍ ከፍተኛ ጉጉት ይታይባቸው ነበር። ይህም ሳይሳካላቸው ቀርቷል። የቀድሞ የቼልሲ ተጫዋች የነበረው ሉካኮ ወደ ሜዳ ገብቶ ነበረ። እሱም ምንም ማድረግ አልቻለም። እንግዲህ ቼልሲ ከሜዳ ውጪ ተጉዞ እንግዲህ
አስደናቂ ስኬትን ተጎናጽፏል ማለት ነው። እንግዲህ አጠቃላይ የጨዋታው ስታቲስቲክስ ስንመለከት ቼልሲ ወደ ጎል የሞከረው 6 ኳሶችን ሞክሯል። በአንጻሩ ናፖሊዎች 8 ኳስ መሞከር ችሏል። ኦን ታርጌት ቼልሲ 4 ሞክሯል፣ ናፖሊዎች 5 ሞክሯል። ፖሰሽን እኩል ነበሩ 50 ለ50። በእርግጥ ከረፍት በፊት ቼልሲ የተሻለ ቦል ፖሰሽን ነበረው። ከረፍት በኋላ አግሪጌት ማለትም አማካዩ ስለሚያዝ 50-50 ነበረ ፖዚሽን። ኳስ በማንሸራሸር ቼልሲ የበላይ ነው። 539 ኳስ ማንሸራሸር ችሏል። ናፖሊዎች 479 ኳስ ብቻ ነው ማንሸራሸር የቻሉት። ቢጫ ካርድ አንድ ተጫዋች በቼልሲ በኩል አይቷል። ፎፋና ቢጫ ካርድ ተመልክቷል። ናፖሊዎች 2 ቢጫ ካርድ ተመልክቷል። ኮርና ናፖሊዎች 4 ኮርና ማግኘት ችሏል። የቼልሲ ተጫዋቾች ግን አንድ ኮርና ብቻ ነው ማግኘት የቻሉት። ሆኖም ግን ቼልሲ ጨዋታውን ዶሚኔት በማድረግ በጥሩ ውጤት ጨዋታውን ማሸነፍ ችሏል ማለት ነው። የእንግሊዝ ክለቦች በዚህ የአውሮፓ ሻምፒየንስ ሊግ አልተቻሉም። ሁሉም ከኒውካስትል ውጪ ሁሉም ክለቦች ቀጥታ 16ቱን ተቀላቅለዋል። አርሰናል 24 ነጥብ በመያዝ ቀጥታ 16ቱን ተቀላቅለዋል። ባየር ሙኒክ 21 ነጥብ በመያዝ እንደዚሁ ተቀላቅለዋል። ሊቨርፑል 18 ነጥብ፣ ቶትንሃም 17 ነጥብ፣ ባርሴሎና 16 ነጥብ፣ ቼልሲ 16 ነጥብ፣ ስፖርቲንግ 16 ነጥብ እንደዚሁም ማንቸስተር ሲቲ 16 ነጥብ ይዘው እነዚህ ክለቦች እንግዲህ ቀጥታ የአውሮፓ ሻምፒየንስ ሊግ 16ቱን መቀላቀል ችሏል ማለት ነው። ሪያል ማድሪድ እንግዲህ በማይታመን መልኩ በቤኔፊካ 4-2 ተሸንፎ 16ቱን ሳይቀላቀል ቀርቷል። ያ ማለት የደርሶ መልስ ሌላ ጨዋታ ይጠብቀዋል ማለት ነው። የጆዜ ሞሪኒዮ ቤኔፊካ በአስደናቂ ሁኔታ ሪያል ማድሪድን ባልተጠበቀ መልኩ በማሸነፍ እንደዚሁም የደርሶ መልስ ጨዋታውን ጆዜ ሞሪኒዮ ሊቀላቀሉ ችሏል ማለት ነው። እነዚህ ትልልቅ የአውሮፓ ክለቦቹ እነ ኢንተር ሚላን እነ ፒኤስጂ ከ1 እስከ 8 ሆነው ማጠናቀቅ አልቻሉም። ስለዚህ የደርሶ መልስ ጨዋታ ለማድረግ ተገደዋል ማለት ነው። ቼልሲ ግን እንግዲህ በአስደናቂ ብቃት 8 ውስጥ ሆኖ በማጠናቀቅ ቀጥታ 16ቱን ተቀላቅሏል ማለት ነው። አሰልጣኝ ሊያም ሮዚነር በድል ግስጋሴ ላይ ይገኛሉ። ካደረጓቸው 6 ጨዋታዎች 5ቱን ማሸነፍ ችሏል። በአርሰናል ብቻ ነው 2-1 የተሸነፉት። እሱም ያላለቀ ጨዋታ ነው። በቀጣይ አሸንፈው ወደ ዋንጫ የሚያልፉበት እድል አለና አሰልጣኝ ሊያም ሮዚነር ቼልሲ ቤት አሁን ላይ የፈጠሩት መነቃቃት እጅግ አስደናቂ ነው ብሎ መናገር ይቻላል። ቼልሲም በአሸናፊነት እየተጓዘ ይገኛል። በመጪው ቅዳሜ ቼልሲ ከዌስትሃም በለንደን ደርቢ ይፋለማል። በዛ ጨዋታስ ቼልሲ ምን ያሳየናል የሚለው ነገር በጉጉት የሚጠበቅ ይሆናል ማለት ነው። እንግዲህ ቼልሲ በአውሮፓ ሻምፒየንስ ሊግ ትልቅ ስኬትን አስመዝግቧል። ይሄ ለተጫዋቾችም ለአሰልጣኙም እጅግ የሚያነቃቃና ለተጨማሪ ድል የሚያነቃቃቸው ጣፋጭ ድል አስመዝግቧል ማለት ነው። በአጠቃላይ የነበረው የጨዋታ ሁኔታ ይህን ይመስል ነበረ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ